ሁለት በተለያየ ቁመና ላይ የሚገኙ ክለቦች አንደኛው በውድድር ዓመቱ እጅግ አስቸጋሪ ጊዜን ያሳለፈ የባስ ብሎ ከወራጅ ቀጠናው በ5 ነጥብ ርቆ ወዲህ ደግሞ ዓመቱን እጅግ አስደናቂ በሆነ መልኩ ከመጀመር አልፎ ሊጉን በብቸኝነት በወጣው አቋም እየመራ ምናልባትም ዘንድሮ ሊጉን ከ1 ዓመት በኋላ ሊያሳካ የሚችልበት እድል ሰፊ ነው ተብሎ የተነገረለት ግን ደግሞ 20ኛውን ሳምንት ከተሻገረ በኋላ ወገቤን ማለቱን የጀመረው የማይክል አርቴታው ቡድን አርሰናል ወደ ሰሜን ለንደን ቶተንሃም ሆትስፐር አቅንቶ የሚያደርገው ጨዋታ ሁለቱ ክለቦች ለተለያየ ዓላማ የሚፋለሙ ሲሆን ሜዳ ላይ ከሚያሳዩት እንቅስቃሴ ባሻገር የውጤቱ አስፈላጊነት ከሁለቱም ክለቦች ደጋፊዎች ባለፈ በእግር ኳስ ወዳዱ ቤተሰብ የሚጠበቅ ሆኗል። በትላልቅ የስፖርት ጻፊያን ሳይቀር የዘመናዊ እግር ኳስ ተምሳሌት ነው የተባለለት መድፈኛው ዘንድሮ በልዩነት ሊጉን ጀምሮት የከዚህ ቀደም ተቀናቃኞቹ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ ሌሎችም በተቃራኒው በሱ ልክ መጓዝ ተስኗቸዋል። ነገር ግን ከያኛው ሳምንት በኋላ ወገቤን ያለው አርሰናል የተኛውን ሲቲ በግድ በመቀስቀስ የብቻውን ይመስል የነበረውን እድል አሳልፎ ለመስጠት የተቃረበ ይመስላል። አርሰናል ከወልቭሱ ቅስም ሰባሪ ነጥብ መጣል ማግስት ራሱን መልሶ ለማግኘት በሚደረግ ጥረት የከተማ ተቀናቃኙን ቶተንሃም ሆትስፐርን ወደ ሜዳው ተጉዞ ለማግኘትም ተገዷል። ምንም እንኳን አርሰናል በመጀመሪያው ዙር ኤምሬትስ ላይ በሰፊ ውጤት አሸንፎ የተመለሰ ቢሆንም አሁናዊው የማንቸስተር ሲቲ አርሰናል አንገት ስር መተንፈስ ጫናውን ከማበርታት በተጨማሪም ቶተንሃም ከውጤት ቀውስ ለመውጣት የሚያደርገው ትንቅንቅ ቀላል እንደማይሆንለት መገመትም ይቻላል። አርሰናል ወደ ቶተንሃም ሆትስፐር ስቴዲየም ባቀናባቸው ባለፉት 3 አጋጣሚዎች ድል ቀንቶታል። ምናልባትም ይህንን የነበረውን ብልጫ ያስቀጥለዋል የሚለው ጥያቄ ምልክት ውስጥ ቢቀመጥም ቶተንሃም ሆትስፐር በወሳኝ ተጫዋቾች ጉዳት ምክንያት በጨዋታው ሊፈተን እንደሚችል ግምቶችም ተሰጥቷል። ከአሰልጣኝ ቶማስ ፍራንክ ስንብት ማግስት ቶተንሃም ሆትስፐር የደረሱት የቀድሞው የዩቬንቱሱ አሰልጣኝ ኢጎር ቱዶር በመጀመሪያ ስራቸው ከባድ የቤት ስራ ይጠብቃቸዋል። ከወራጅ ቀጠናው በ5 ነጥቦች የራቁት ቶተንሃሞች ለአርሰናሉ ጨዋታ በምን መልኩ ይዘጋጃሉ ከሚለው ጥያቄ ይልቅ የወሳኝ ተጫዋቾችን ቦታ በማን ይሸፍነዋል የሚለው አጓጊ ሆኗል። ኢጎር ቱዶር ለስካይ ስፖርት በሰጡት ቃለ መጠይቅ የቡድኑ ወሳኝ ተከላካይ ሮሜሮን ጨምሮ ሪቻርልሰን፣ ዴዣን ክሎሶቭስኪ፣ ጄምስ ማዲሰን፣ ቤርግቫል፣ ኬቨን ዳንሶ፣ ደስቴኒዮ ዶጊ፣ መሐመድ ኩዱሱን ጨምሮ በድምሩ 12 ተጫዋቾችን ክለቡ በጉዳት ማጣቱ የአርሰናሉን ጨዋታ ፈታኝ ያደርግብናል ሲሉም ተደምጧል። በዚህ አውድ ነገሮች ወደ አርሰናል የሚያደሉ ይመስላል። አሰልጣኝ ማይክል አርቴታ ከወልቭሱ ጨዋታ በኋላ በሰጡት አስተያየት ቡድናችን ባሳየው እንቅስቃሴና ባስመዘገበው ውጤት ብንበሳጭም በሰሜን ለንደኑ ጨዋታ ወደ ድል የምንመለስበት ነው ማለታቸው ጨዋታውን ተጠባቂ አድርጎታል። የካይ ሃቨርትዝ ወደ ጨዋታው መመለስ ገና ያልተረጋገጠ ሲሆን ማርቲን ኦዴጋርድ ለጨዋታው እንደሚደርስም አሰልጣኝ ማይክል አርቴታ ፍንጭ ሰጥቷል። አርሰናል ቶተንሃም ሆትስፐርን በገጠመባቸው ባለፉት 7 ጨዋታዎች በ6ቱ ድል ሲቀናው በአንዱ ብቻ ተሸንፎ ነገር ግን ማይክል አርቴታው ቡድን 2026 ከገባ ወዲህ በአጠቃላይ ሊጉ ጉዞ ያልተለመደ ሆኗል። መድፈኞቹ ከባለፉት 7 የሊግ ጨዋታዎች ማሸነፍ የቻሉት በሁለቱ ብቻ ሲሆን አንድ ጊዜ ሲሸነፉ በ4ቱ አቻ ተለያይተዋል። በሌላ መልኩ ቶተንሃም ሆትስፐር 2026 ከገባ አንድም ጨዋታ ያላሸነፉ ሲሆን 4 አቻ እንዲሁም 4 ሽንፈትን አስመዝግበዋል። ይህ ደግሞ ከ1994 የውድድር ዓመት በኋላ በአንድ የካላንደር ዓመት ብዙ ሳያሸንፉ የተጓዙበት የውድድር ዓመትም ሆኗል። ለአርሰናል እንደ ጥሩ እድል ሊታይ የሚችለው ነገር ቢኖር ማንቸስተር ሲቲ ከኒውካስል ዩናይትድ የሚያደርጉት ጨዋታ ነው። ሲቲ በኒውካስል ዩናይትድ የሚሸነፍ ከሆነ ለአርሰናል ትልቅ እፎይታ ሊሆን ይችላል። ግን የፔፕ ጋርዲዮላው ቡድን እንደነዚህ አይነት እድሎችን አግኝቶ አሳልፎ ይሰጣል ወይ? ራሱን የቻለ ምላሽ ይፈልጋል። አርሰናል ቀሪ አንድ ጨዋታ ከሚቀረው ማንቸስተር ሲቲ በ5 ነጥቦች ከፍ ብሎ በ58 ነጥብ አንደኛ ደረጃ ላይ ሲቀመጥ ቶተንሃም ሆትስፐር ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድ በ5 ነጥብ ከፍ ብሎ በ29 ነጥብ 16ኛ ላይ ተቀምጧል። ዕለተ እሁድ አመሻሽ 1 ሰዓት ከ30 ከ1 ዓመት በኋላ ዋንጫ ያለመው አርሰናል ወደ ድል የሚመለስበት ወይስ ውጤት የራቀው ቶተንሃም ሆትስፐር በኢጎር ቱዶር በለስ ቀናው ይሆን? ዕለተ እሁድ ምላሹን ይሰጠናል። ቸር ቆዩ።